ጳውሎስ የሚያክል ሰውዬ እኮ ወንጌልን ለሌላ ሰብኬ ይላል አይደል? ወንጌልን ለሌላ ሰብኬ የተጣልኩ እንዳልሆን ራሴን ፈትሻለሁ። የተጣልኩ እንዳልሆን ቼክ ማድረግ በጣም ጥሩ ነው። አር ዊ ግሮዊንግ? በእግዚአብሔር ቤት ውስጥ ተተክለን እያደግን ነው ወይ? ባህሪያችሁ እየተቀየረ ነው ወይ? ኢየሱስን እየመሰላችሁ ነው ወይ? በቃ ሌላ ወንጌል የለንም። ይሄ ነው ወንጌል። በነፃ ያመጣል፣ ዜን ለውጦ ያስቀራል። ወንጌል በነፃ በተከፈለ ሂሳብ ያመጣል፣ ግን ያሳድጋል። ማቹሪቲ እግዚአብሔር የሚጠቀመውም በማቹር ሰዎች ነው። ከፍጻሜያችን ጋርም በጣም የተገናኘ ነው። በቃ ብዙ አልደጋግምም። ሌላ ግን እቺን ዝም ብላችሁ እንድትመረምሩም ጣል አድርጌላችሁ እሄዳለሁ። መብሰል ወሳኝ ነው። አዎ። ለምን? የሕያውነት ምልክት ስለሆነ። መብሰል ወሳኝ ነው። አዎ። ለምን? አለመብሰል ጣጣው ብዙ ስለሆነ፣ ተቃራኒው ጣጣው ብዙ ነው። ያለመብሰል ጣጣ እንዲሁ ምን አለበት ሌላ ቃል ባገኝ? አስቤ ነው ጣጣ ያልኩት። ክራይስ በቤተ ክርስቲያን ውስጥ ትልቁ ጠላታችን አይኖ ዲያብሎስ ነው። ዋና መጠቀሚያ መሳሪያው ያለበሰሉ ክርስቲያኖች ናቸው። ጥፍር አንጨፍርሮ ፀጉሩን አሳድጎ መጥቶ አንገታችንን የሚይዝ ዲያብሎስ አይደለም። ቸርችን ታስራ እንድትኖር የሚያረጋት፣ እግዚአብሔር እንዳይሰራ በመካከላችን የሚያረገው፣ በብዙ ጣጣ ውስጥ እንድንገባ የሚያረገን ወንድሞቼ እናቶቼ፣ መገሰጽ ካለብን አንዱ መገሰጽ ያለብን ይሄ ነው። እንዴት እንደምንገስጸው አላውቅም። ያለ መብሰል ጣጣ በስም ያልጠራ ነው። የቸርች ክራይሲስ፣ የህይወት ክራይሲስ። ይሄ ምን ማለት ነው? ባጭሩ ልንገራችሁ። እግዚአብሔር የሚጸየፋቸው ነገሮች በሙሉ በህይወታችን እንዲከሰቱ የሚያደርገው አንዱ ዋና ምክንያት አለመብሰል፣ ያለመብሰል ጣጣ ነው። ናው መጀመሪያ እንዳገኘ ነው ምንጩ እሱ ነው። ቢመረመር ምንጩ እሱ ነው። ያለበሰሉ ሰዎች በብዙ ነገር ይጫወታሉ። ህፃን በብዙ ነገር እንደሚጫወተው፣ ስልክ ብትሰጠው መጫወቻ ነው ለልጅ፣ ኮምፒውተር ብትሰጠው መጫወቻ ነው ለልጅ፣ እንትን ብታሳየው መጫወቻ ነው ለልጅ። ያራክሰዋል። በቃ ሁሉ ነገር ከመጫወቻነት አልፍ፣ ሁሉ ነገር ከመጫወቻነት። ታምር የምትሰራበት ስልክ ለሱ መጫወቻ ነው። እንደዚህ አይነት ክርስቲያን ነው ቸርችን ቁጭ ያረጋት። እሺ ህፃናት ስንሆን ችግሩ ይሄ ነው። ሁሉ ነገር መጫወቻ። ታምር የምትሰራበት የቅድስና ኮንሰፕት መጫወቻ ነው። የጸጋ ስጦታ የሚያክል መጫወቻ ነው። ልሳን መናገር መጫወቻ ነው። አጋንንት ማውጣት እንዳስቀየዋ ልጆች መጫወቻ ነው። ሁሉ ነገር መጫወቻ ያደርጉታል። ስብከት ማስተማር እንደዚህ መጫወቻ፣ መዝሙር መጫወቻ። ሁሉን መጫወቻ ማድረግ እኮ ያለ መብሰል ምልክት። ጣጣው ተጫዋች ነገር ያደርገናል በሁሉ ነገር። እንዴት አድርገን ፊቱ እንደምናየው አላውቅም። ኢሞራሊቲ ቅድም የጠቀስነው ነው። ኢሞራሊቲ ያለ መብሰል ምልክት። ሰው ጌታ ኢየሱስን አምኖ ሲኖር ኮምፕሊትሊ ፍጹም ይሆናል እያልኳችሁ አይደለም። ይሄ ያው እንደማንል የታወቀ ነው። እኛም በህይወታችን አይተነዋል። ኮምፕሊትሊ ከኃጢአት የጸዳ በዚህ ዓለም ላይ ምንም ችግር የሌለበት ሰውዬ ካገኛችሁ ኑና ንገሩኝ። እኔ እስካሁን አላገኘውም፣ ራሴን ጨምሮ። ይደክማል በጣም፣ ትግል አለበት በጣም፣ ከኃጢአት ጋር ይታገላል በጣም። ግን ሰው ከአንዱ ወደ አንዱ ወደ አንዱ ወደ በኃጢአት እየበሰለ ከመጣ ግን በየበሰለ በኃጢአት የምን ምልክት ነው? አለማደግ። የብዙ ኢሞራሊቲ ምክንያት አለማደግ ነው። ይሄው ክፋት፣ ተንኮል፣ ግብዝነት፣ ቅናት፣ ሐሜትን ከምን ጋር ነው የሚያያይዘው ጴጥሮስ ካላችሁ? ከህፃንነት ጋር። ስማርት የሆነን ይመስለናል እኛ። አሁን ተንኮል የስማርት ምልክት አይመስል፣ ለጴጥሮስ የህፃን ምልክት ነው። ክፋት፣ ቅናት በሌላ ሰው የህፃን ምልክት፣ ሐሜት የህፃን ምልክት፣ ጥላቻ የህፃን ምልክት። ሰው ሲበስል አይጣላም፣ ሰው ሲበስል አያማም፣ ሰው ሲበስል አይጫወትም፣ ሰው ሲበስል በተንኮል አይጫወትም፣ ሰው ሲበስል በትዕቢት አይጫወትም። መብሰል እንዳትጫወት ያደርጋል። ኢሞራሊቲ ዋናው ሰው በኢሞራሊቲ እያደገ እንዲመጣ በቸርች ውስጥ የሚያደርገው ምንድን ነው? አለመብሰል። እድሜ እያስቆጠረ አንደኛ ቆሮንቶስ ምዕራፍ 3 አነባለሁ። እኔም ወንድሞች ሆይ የሥጋ እንደመሆናችሁ በክርስቶስም ሕፃናት እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ ልነግራችሁ አልቻልኩም ይላል።
መንፈሳውያን አይደላችሁም ይላል። ተቃራኒው ህፃናት ናችሁ። በክርስቶስ ህፃናት እንደመሆናችሁ እንጂ መንፈሳዊ እንደመሆናችሁ ልናገራችሁ አልቻልኩም። ገና ጽኑ መብል ለመብላት አትችሉም ነበርና ወተት ጋትኳችሁ ይላል። ያኔ ቸርቿን ፕላንት ሲያደርግ። አሁን ትልቁ ችግር ምንድነው ጳውሎስ የገጠመው? ያኔ ቤተክርስቲያኗን ሲተክል እንደ ህፃናት ነው ያወራቸው። ከብዙ ዘመን በኋላ ስለነሱ ሲሰማ ሪፖርቱ ህፃናት ሆነውልሃል። ኧረ በስመ አብ፣ እግዚአብሔር ይጠብቃል። ከስንት ዓመት በኋላ ህፃናት ሆነዋል። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም ይላል። አሁንም ወተት፣ አሁንም ሌላ መብል መብላት አትችሉም፣ ህፃናት ናችሁ። ዋይ በምን አወቅ ጳውሎስ? ሊስን ወገኖች፣ የእግዚአብሔርን ቃል ኬርፉሊ። በምን አወቅ ጳውሎስ? እንዴ ያኔም ህፃን ነበራችሁ አሁንም ህፃን ነበራችሁ ብለህ ትሰድበናለህ ይላል እኮ ያሁኑ ክርስቲያን። በምን አወቅ? ምንድነው ያንተ ኤቪደንስ? ምንድነው ያንተ ኤቪደንስ? ምንድነው? ሳያችሁ በኢሞራሊቲ ተከተከላችኋል። ይኸው ቅናትና ክርክር ስለሚገኙባችሁ ኤቪደንስ። ጣጣ ያለማደግ አላደጋችሁም፣ አልበሰላችሁም። ያኔም ወተት ጋትኳችሁ፣ አሁንም ወተት ነው የሚያስፈልጋችሁ። አላደጋችሁም። በምን አወቅ? ቅናትና ክርክር ስለሚገኝባችሁ ስጋውያን ናችሁ። በቃ ይኸው ቅናት አለ፣ ክርክር አለ፣ ጥላቻ አለ፣ ሞራሊቲ አለ። አላደጋችሁም ማለት ነው። ነገር በምሳሌ አንተን በብርሌ እንደሚባለው ማለት ነው። ይስን ልጆቻችን ህፃናት እያሉ በሁሉ ነገር ስለሚጫወቱና ሁሉን ስለሚሰብሩ ህፃናት ልጆች ያሳደገን ሁሉ እናውቀዋለን። የምንከላከለው ነገሮችን በሙሉ እንዳይደርሱ ከፍ አድርጎ በመስቀል ነው። እንዳይደርሱበት። የኛ እንደዛ ነበር። አሁን ነው ቅርብ ጊዜ የተመለሱት ወደ ቦታቸው። የፎቶግራፍ ፍሬም፣ ሰዓት፣ ጌጣጌጥ፣ እነሱን የሚጎዳ ነገር በሚጎዳቸው ነገር ሁሉ ሊጫወቱ ስለሚችሉ ጓድዊዱ እንዳይደርሱ መከልከል ነው። እንዳትነካ። መጀመሪያ የወላጆች እኮ ከ2 ዓመት ምናምን በተለይ ጀምሮ የመጀመሪያ እኮ አፍ መፍቻ ቋንቋችን የኛ ስናሳድግ የነሱ ሌላ ነው። የኛ አፍ መፍቻ ቋንቋ ተው ነው። ተው 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 ተው። ወደ እውነት የወላጅ እኮ አፍ መፍቻ እሱ እኮ ነው። ተይ ተው ተው ጣለው ተው፣ እንዳትነካ 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 እንዳትነካ። ዜን ማራቅ እንጀምራለን ማለት ከፈር። ከዛ ቢያን ቢመኘውም አያገኘውም። በመከልከል ነው ወጥረን የምንይዘው። ከዛ ልጆች እያደጉ ሲመጡ ነው አንደርስታንድ ያደረኩት ይሄን። ከዛ ቁመታቸው ይረዝምና ድሮ የከለከልናቸው ነገርን በ3 በ4 እጥፍ ይበልጡታል፣ ይደርሱበታል ማለት ነው። ድሮ እንዳይነካው የከለከልነው ነገር ላይ ልጄ ደረሰ አድጎ እና ድሮ ስለተከለከለ ያለቀሰበትን ነገር ዞር ብሎም አያየውም። ቁመቱ ሲያድግና ልጁ ሲለወጥ ፍላጎቱ ተለውጧል። ባይዘ ታይም ሲደርስበት አይፈልገውም። አለመፈለጉ ምንን ያሳያል? አድጓላ። አሁን በዚህ አይጫወትም። ሌላ ሰው እየሆኗል። ሌላ ሰው እየሆኗል። ወገኖች ይሄ እኮ ነው ከሞራሊቲ ጋር የሚያዘው እድገት እኮ ለዚህ ነው። ድሮ በመከልከልና በማስፈራራት ተይዛችሁ ሊሆን ይችላል። አሁን እኮ በደስታ ነው ኃጢአትን የሚጥሉት የበሰሉ ሰዎች። ለምን? ሲደርሱበት ፍላጎታቸው ተቀይሯል። ፍላጎታቸው ኢየሱስ ሆኗል። ፍላጎታቸው እሱን ማስከበር ሆኗል። ፍላጎታቸው በክርስቶስ መሞላት ሆኗል። ወገኖች ድሮ የተከለከላችሁትን ነገር ዛሬም ከተከለከላችሁ አላደጋችሁም ማለት። ባይ ዘ ታይም ስታገኙት አቬለብል ሲሆን ነው። አይሰብሩም ልጆቻችን። አሁን አይጫወቱም በዛ ነገር። ለምን? በስሏላ፣ አድጓላ። ለዚህ እኮ ነው አትያዝ አትቅመስ ምናምን በሚል ማንተዳደረው። ባደግን ቁጥር እንዳትቀምስ፣ እንዳትይዝ፣ እንዳትነካ። ይሄ እኮ አይሰራም። ተው እኮ አይሰራም። አሁን ለበሰለ ክርስቲያን ተው ተው፣ እንዳትይዝ፣ እንዳትቀምስ። ይሄ ህግ አስተዳድረው። ለምን? ሲደርስበት ተቀይሯል ሰውዬው። መንፈሳዊ ቁመታችሁን ይጨምረላችሁ እግዚአብሔር። በጣም ሁሉ ነገር ጣጣው አለማደግ ነው። ኢሞራሊቲ ጣጣው አለማደግ ነው። ኃጢአት ጋር መጫወት አለማደግ ነው። የስህተት ትምህርት እንኳን ራሱ ቅዥ የሚሉ ክርስቲያኖች አሁን ትክክለኛውን እንንገራቸው ይባል አለማደግ። ያደገ አይንቀዠቀዥም።